ስለመናገር ለማመን በጣም ይከብዳል በጣም ማለት ነው ከምላችሁ በላይ ማለት እኔ እንጃ አላቅም የዘንድሮ ኢትዮጵያ ላይ ተካሄደ ያለው በጣም ከባድ ነው ታውቃላችሁ ትላንትና ብዙ የመኪና አደጋ ደርሶ ነበር ወደ ጊንጪ ምናምን የሚባል ሀገር 6 ሰው ነው ያለቀው ግን ዛሬ እቺ ልጅ ደግሞ በጣም እኔ ብዙም አላቃተም በርግጥ እንደዚህ ሶሻል ሚዲያ ላይ ፎቶ አሉኝ ሞዴል ናት በጣም ልጅ ናት እውነት ለመናገር አብዛኛው ጎሳ የሚታቁ ከሆነ ከጎሳ ጋር አብዛኛው ጊዜ ሚስቱ ትሁን ምን ይሁን አላቅም ግን ከሱ ጋር ፎቶ አብዛኛው ጊዜ ፎቶ አላቸውና እኔ አላቅም እንዴት ሰው ከአምስተኛ ፎቅ ራሱን ወርውሮ ማለት ራሱ ላይ እንደዚህ አይነት ጭካኔ ወሳኔ ይወስናል ብዬ አላስብም ከጀርባ ሆነ ነገር አለ ወኔ ምክንያት ይኖራታል እግዚአብሔር ነው የሚያውቀው እቺ ልጅ የእውነት በጣም ነው አዘንኩት በጣም ማለት በጣም ነው የደነገጥኩትና ህይወት አልፏል ማለት ነው እንግዲህ ያስቡት ኢትዮጵያ ውስጥ ነውና በተለይ በዚህ ሰዓት ሴት እህቶቼ እንግዲህ ያለ ቦታ ይገደላሉ አለምንም ምክንያት እቺ ልጅ አለ ምክንያት ራሷን አታጠፋም እኔ አላቅም በቃ ማለት ብዙም ማላቀው ነገር ማውራትን አልፈልግም ግን ጥያቄ ፈጥርብኛል ለምን ራሷን ከፎቅ ላይ ወረወረችው ለምን ይሄን ውሳኔ ወሰነችው እኔ ከጀርባ የተደበቀ ነገር አለ ብዬ አስባለሁ እመቤቴ ፈጣሪ ነፍስሽ ማሪ ነውድ እኔ አላቅም በጣም ልጅ ናት የእውነቴን ነው የምላችሁ በጣም ደስ የምትል ልጅ ናት ሶሻል ሚዲያ ላይ አታሉኝ እና በጣም ናዘንኩት እግዚአብሔር ነፍስሽ ማር እኔ አላቅም በጾም ውስጥ እንደዚህ አይነት ውሳኔ ማለት አንዳንዴ በህይወታችን ብዙ የሚያጋጥመን ነገር አለ በነገራችን ላይ ችለን ካላለፍን በስተቀር ማቋቋም ካልቻልን በስተቀር ብዙ ነገር እናሳልፋልና እግዚአብሔር ነፍስሽ ማር ወዴ